ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንድናችሁ ደህና ናችሁ? አለ አልሐምዱሊላህ። የሰሚራ ዩቲዩብ ቤተሰቦች እንድናችሁ ደህና ናችሁ? እኔ ጋር ሁሉም ሰላም ነው። እናንተ ጋር ያላችሁበት አላህ ሰላማችሁ ያብዛልኝ እያልኩ ዛሬ ቪዲዮ የመጣሁት የና አብርሽ ትናንት የለቀቁት ማለት ነው። ማታ የለቀቁት ማታ ልሰራ አልተመቸኝም ከስራ ጋር ለዛ ነው የሰሩት እና አሁን ልሰራ መጣሁ እላችኋለሁ። የትናንት ቪዲዮ ለዛ ነው ዛሬ የመጣሁት። እንዴት ናችሁ? ደህና ናችሁ? አለ አልሐምዱሊላህ። እኔ ጋር ሁሉም ሰላም ነው እና የትናንት ቪዲዮ እንግዲህ እነ ኤፍሬም ሊዝናኑ ባለፈው ቪዲዮ ላይ አውርቶ ነበር እና አይታችሁ ከሆነ አውርቶ ነበርና የሆነ ቦታ ተዝናንታችሁ ነው ብሎ ኤፍሬም ሩታን እየነገራን ነበር። ሩታም እሺ እናስብበታለን ብላለች። አስባበት ምን ብላበት ከትናንት ወዲያ እና ቡዜ እንትን ብሎ ነበር። አብርሽን ብቻውን እናገኝ ነገ ናና እናገኝ ጠዋት ብለው ነበርና አብርሽን ቡዜና ዳኒ ማለት ነው። ከዛ ተረፈ ደግሞ እንግዲህ እነሱ በጠዋት ያው ቪዲዮ ራሱ ሲቀርስ እንጃ ማታ አካባቢ ጠዋት ይመስላል። በጠዋት ሻንጣ ጭኖ ምን ብሎ እነ ሩታን ሊዝናኑ ሲወጡ እነ ዳኒ እነ ቡዜ እና ሄርሜላ እየተከታተሉ ማን ላይ እንደ ፖሊስ መኪና ያቆሙ አስቃሉ። ቪዲዮአችሁን ሳይ እኔ ግን እንትን ማለት ነው እና እንደዛ አድርጎ አቁሞ ለምንድን ነው የምትሄጂው? ትናንትና እንፈልገዋለን እያልን እና እንፈልጋለን እና ገመቶ አውርቶና ልዝናና ነው ብሎ ሳይነግረን ምን ሳይል እንዴት ይዛችሁ ትሄዳላችሁ? ስል ምንም አልሆነም፣ ምንም ማንም ልዝናና ነው እዛ እንቀራለን ማለትም አይደለም። የፈለግንም ጊዜ ላይም ብንቆይም ማንም ሰው አይመለከተውም እና ምንም ችግር የለውም። ለምን እንደዚህ የምትሆኑት? እሱ ያ ትናንትም አይታችሁ ከሆነ እንትን ነው ኤፍሬም ነው መኪና እየነዳ ነበር። እንዴት የኤፍሬም መኪና ይነዳል? እንደ ሌላ ጊዜ አብርሽ መኪናው የማንም ሰው ማይሰጥ ሰውዬ ዛሬ እንዴት ሰጠው? ለምንስ እንደዚህ የሆነ እና ብሎ በጣም ቀውጦ ነበርና ያ ሩታ ምንም መልስም የለው እና መዝናናት ስለፈለገ ኤፍሬም ያዘ መኪናው በቃ። ከዛ ተረፈ ምንም ቃልም ምንም ነገር ማለት ነው። እነሱ የሚናገሩትም ትንሽ እሱ አሁን ላይ ያለው ጥሩ ሁኔታ አይደለም። አንድ ጊዜ እናናግሮና ምን እንበልና ከዛ በኋላ አንቺ ታወራለሽ ካንቺ ጋር ይሆናል እና እሱን ጉዳያችን አይደለም ስሉም እንግዲህ ምንም ነዳኒ የሚያወሩት ሄርሜላ ደግሞ ምን አገባሽ ይላል ኤፍሬም እና ሄርሜላ ለምንድን ነው ሆነ አላውቅም። በጣም እንትን ብሏል ማለት ነው የሆነ አላውቅም ብቻ እና ኤፍሬም ሄርሜላን ምን አገባሽ እያላት ነበርና ዞሮ ዞሮ እኮ አሁን ላይ ከሩታም ካንተም የሚያገባት እኮ ቢያንስ የትም እንትኑ ቀለበት ያደረጋት እሱ በጣም ብዙ ነገር ያሰለፉት እነሱ። አሁን እኮ ሩታ የድሮ ናት ያሳለፈች ማለት ነው። የድሮ ናት ያሳለፈች እንጂ ያውኑ አይደለም። ስለዚህ ሩታ ምን አገባሽ ማለት ስችልበት፣ አሁን ደግሞ ሄርሜላን አንቺ ምን አገባሽ? አንቺም ቤት ነሽ፣ ለምንሽ ነው ሌላ ሰው ይዛችሁ የምትመጡን? እንጃ ኤፍሬምና ሩታ ማለት ነው ዳኒና ሄርሜላን በጣም ነው የጠሏት። እኔ ለምን ከሆነ ያለቅ ጠሉት በቃ በጣም ማለት ነው። አሁን ዳኒም እንደዚህ ተከታትሏችሁ የሆነ ነገር ስለሚይዛችሁ ነው አላቅም ብቻ በጣም እንትን ብሏልና ብቻ በዛም ሆነ ቡዜ ፖሊስ ጠራሉ እንጂ አትንቀሳቀሱም ብላለች። እንግዲህ የቀረው ቪዲዮ ዛሬ ሊለቁም ይችላሉ አይታወቅም። አናውቅም ወይ ወደ ሄደውም ይሆናል ወይም ደግሞ አብርሽ እውነቱን አውቆ ነው እንደዚህ እያደረገ ብሎም ሊያናግርም ይችላል። አናውቅም ብቻ ተረፈ ሁሉም አብረን ነው የምናየው እና ይሄን ይመስለኛል። ቪዲዮውን ትንሽ የቪዲዮውን አብረን እንከታተላት። አብራችሁን ቆዩልኝ እና ሰብስክራይብ ያላረጋችሁኝ ደግሞ ሰብስክራይብ ላይክ ካላረጋችሁኝ ላይክ አድርጉልኝ፣ አበረታቱኝ እላችኋለሁ። ያረጋችሁን ደግሞ በጣም አመሰግናለሁ። አላህ ይስጥልኝ እና ቪዲዮውን አብረን ነው አሁን እኛ ሰላማችንን እናገኝ
ከዚህ በኋላ የሚቀጥለውን ነገር አብረን እናስቀጥላለን። እዚች ጋር አንቺ ነሽ ራስሽን እዚች ጋር አብርሃምን ሰላም ነስተሽው አደንዝዘሽው አንቺ ራስሽን እዚች ጋር ዋና አስፈላጊ ሰው ለሆነ ሰው አክታት አድርጊ። ይገባሽ አይደለም? ቀላል አስፈላጊ ነው። ምንም ልታስፈልጊ ሰው አይደለሽም። አሁን ተረጋጊ። ምን ያረጋጋ ነገር አይደለም ይሆነ። ስለዚህ አሁን ዞሮ የአብርሃምን ሰላም በስትክክለኛ እንፈልጋለን። አብርሃም አንቺ ኮንፊደንስ ካለሽ አብርሃም ሰላም እስኪሆንና እህቱን ያገኛል ከተባለ ኮንፊደንስ ካለሽ ኦኬ ሂድና አግኛትና ዶጥ ማለው ቡዜና አግኝታትና እና ከኔ ጋር የፈለግበት ቦታ ይዘህ መውጣት ትችላለህ ማለት ትችል ነበር። ገባሽ አይደለም? አንቺ ማስለሽ ነግሪኝ። ምንም ነሽ እኮ እሺ፣ እነሱ አያገባሽ። አንቺ ምን ነሽ እኮ ለኔ ከእነሱ ጋር ልነጋገር ስለተረጋጋለች ከሩታና ከአንተ የተረዳሁት ነገር ተቀላሽ በጣም ኃይላችን ስለበዛባችሁ እናንተ ባዳናችሁ የሚለው ነገር በጣም ለመግለጽ የሞከር ነው። እኛ ደግሞ ደህና እስኪሆን ድረስ ወንድሜ ነው ምንም አታውቅም። ሲጀመር አሁን የአንተም የዳኒም የሆነ አሁን እኛ ሀሳባችን እኮ ይሄ አይደለም ሩታ። እኛ በቃ ቢያንስ እንኳን ትላንትና ቡዜ አግኝታው አገኘሃለሁ እሺ ብሎዋል። ይሄ ልጅ አይተሻል፣ በእርግጠኝነት አይተሻል ብዬ አስባለሁ። ምናልባት ደግሞ እሱም ገብቶ እንግዲህ በአሁኑ ሰዓት የሚፈጠረውን ነገር ሁሉ ስለሚነግርሽ ቡዜን ላገኛት ነው ብሎ ነግሮሽም ሊሆን ይችላል። ተረዳሽኛ? ቢያንስ እንኳን ይህንን ነገር በሌሊት ተነስተሽ አንቺ ጓዛችሁን ጠቅላችሁ ወደ ሌላ ቦታ ከመሄድ በፊት እሺ ነው ታላቅ እህት ናት፣ ችግር የለውም አግኛትና ከዛ በኋላ ቢያንስ እንኳን እድል አልሰጠሽውም እኮ ቢያንስ አንቺ በሌሊት ከመውጣት እኮ ቢያንስ እሺ እስከ 4 ሰዓት እስከ 3 ሰዓት እሷን አግኝታትና ከዛ እንሄዳለን እኛ ልንዝናና ማለት ትችይ ነበረ። ተረዳሽኝ? አንተም ብትሆን ማለት ነው እና ተነስ ብላ መኪና ያዝ እንሂድ ስትል አይ ከእሷ ጋር ከቡዜ ጋር አገናኛለሁ ብሏል ማለት ነበረባችሁ። የኔ ሀሳብ ነው እያልኩሽ ያለው ገብቷል። አሁን እንደዚህ እየተከራከርን ለምን ሌላ ውስጥ እንገባለን? ሲቀጥልም ደግሞ ትናንትና አሁን እኔ አግኝቼ ቀጠሮ ሳስይዘው ትናንትና ይዤው መሄድ አልችልም ነበር? እችል ነበረ ትናንትና ይዤው መሄድ እችል ነበር፣ ግን እነሱን አገኛቸዋለሁ ከእነሱ ጋር አስቀምጠውኝ ነው የሄዱት ሲል በቃ እሺ እነሱን አገኛቸው ዛሬ ከእነሱ ጋር ሁሉ ነገ ግን እንፈልግሃለን፣ እኛ ደግሞ እንፈልግሃለን እና እኛ ጋር በጠዋት ነው እሺ ተባብለን ተለያየን። ምን ችግር አለው ነው በቃ ምንድን ነው ችግሩ? የቱ ጋር ነው? እስኪ አስረጅኝ። በቃ ችግር ያለበት አስረጅኝ። እኔ ማወቅ ፈለግ ያሰራሽ እና የሰጋሽ ነገር ምንም ነገር ችግር የለበትም። ሄርሜላ አንድ ነገር ስሙኝ፣ ቡዜ ምንም ነገር ችግር የለም፣ ምንም ነገር የለም። በቃ ሩታና አብርሃም ጊዜ ማሳለፍ ፈልገዋል አንድ ላይ። እዚህ ደግሞ ስሚኛ የተደበቁበት ምክንያት ላስረዳሽ። እዚህ ደግሞ መጥተው ብዙ ሰዎች ሀሳብ እያቀረቡ ነው፣ እያስጨነቁት ነው። ልጁ ደግሞ እረፍት ያስፈልገዋል። የራሱ ጊዜ ማሳለፍ አለበት ከሚስቱ ጋር ከልጁ ጋር። ለዛም ነው እየወጣን ያለ ነው። አለቀ። አታካብዱ። እሺ ኤፍሬም ስማኝ ኤፋ ወንድም ነህ አይደል? አሁን ከአንተ በላይ የእሱ ጤንነት እያስጨነቀው ያለው እኮ እሱ ነው። አንተ ግን ማድረግ የነበረብህ እንዲህ ነበር። አብርሃምን ቆይ እስኪ እኔ ከዚህ በፊት ብዙ ብያለሁ፣ ደግሜ ልበልህ። አብርሃም ወንድምህ የምታውቀው እራሱ እንዲህ ነው። አንተ አሁን ይሄ ደህና ነው እንዲህ ነው ጊዜ ማሳለፍ ፈልጓል ምናምን የሚለው ቃል እንድትነግረኝ አልፈልግም። ጤንነቱ እውነት አንተ የወንድምህ ጤንነት የሚያሳስብህና እንዲህ በጣም በከፍተኛ የሚያስጨንቅህ ከሆነ እስቲ ቆም ብለህ ወንድምህን ለማየት ሞክርና ከጤናው ከሆነ ምን አገባን፣ መብቱ ነው፣ ምርጫችን ነው ብያለሁ። ልጁ ግን ከጤናው እንደሆነ እርግጠኛ ሁን እስቲ አንተ ራስህ መጀመሪያ። ከጤናው እንደሆነ ሆኛለሁ። ይሄ መልስ አልፈልግም፣ ሁሌ ይሄ ነው የምትለኝ። ኤፍሬም ለምንድን ነው የምንቆመው? ነበረ ስማኝ፣ አብርሃም እኛንም እኮ እሺ ብለኸን ነበረ። ቡዜ መታለች፣ ይኸው ከዚህ ጋር መሄድ ትችላለህ። መመለስ ነው መንገዱ፣ ምንም ችግር የለም። እኛም ይዘን እንመለስ። አንድ ሰው ጤና ለሚያስፈልገው ሰው ነው ኤፍሬም፣ ትሰማኛለህ? ጤና ለሚያስፈልገው ሰው ጤና፣ መዝናናት ለሚያስፈልገው ሰው መዝናናት። ገባህ አይደለ? ልጁ እንደዚህ ፈዞ ሲስቅ ሲጫወት ደስ እያለው ቢሆን ችግር አልነበረውም። አፍዛችሁ ወስዳችሁት ምኑ ነው የምታዝናኑት? ትጣለች ነው እንዴ እሱ? ሲጀመር አልገባ ያለኝ ደግሞ እንዴት ነው አብረሽ ምን ሆነሃል? እንዴት ነው ሂድ ስትባል የምትሄደው ና ስትባል የምትመጣው? እንዴ አብረሽ አንተ ትላ እንዴ እያናገረች ያለችው እኮ ቡዜ ናት እንዴ። እንኳን አንተ የሁላችንም ታላቅ ናት አይደለም እንዴ? ቆማ እኮ እዚች ጋር የምታናገረ ታላቃችን እህታችን ናት። እሺ ብለህ መታዘዝ ይመስል አንተ እነሱ ና ስላሉ ብቻ የምትሄደው ከመጀም ምን አይነት ባህሪ ነው ይሄ እንዴ? እኛ ወይ ከሩታ ጋር መታረቅ ወይ ሰላም መሆኑ ጉዳያችን እሱ አይደለም እኮ። እኛ አንተ ደህና አይደለህም እኮ። የትም አትሄዷትም። ወደ ህግ አካል ነው የምሄደው። አሁን በቃ ጨርሻለሁ። በጣም አንጠፈጠፍኩኝ ፋይሌን ማለት ነው። አሁን ግን ወደ ህግ አካል ትሄዱና የሚወስነውን ይወስናል ህግ።
ይሄ ልጅ በጤናው አይደለም። እንዲሆኑ ደግሞ ህይወት የለም፣ ምንም ህይወት የለም። አብዶ የሚቀመጥ አልፈልግም። እስኪሞት አይደለም የምጠብቀው። ገባ? እስኪሞት አይደለም የምጠብቀው ወንድ